ቂያማ ሳይቆም يعني ሂሳብ ሳይደረግ ቀብር ላይ ቅጣት አለ نعم አሳልፈናል ዛሬ ደርስ ላይ ይሄ ቁርአን ሐዲስ ላይ የመጣ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ፊትና እንዳለ ነግረውናል ፊትና ማለት መጠየቁ ነው ሁሉም ሰው ይጠየቃል ማን ረብኩ ማዲኑክ ወማን ነብዩክ ማን ነው ዲንህ ምንድነው ነብይህ ማን ነው ጌታ ማን ነው ተብሎ ይጠየቃል ይሄ ፊትና ነው ከዛ በኋላ ለአላህ ቅጣት የተገቡ አንድ ካፊሮች ሁለተኛ ከሙስሊሞችን በወንጀላቸው የሚቀጡት ይቀጣሉ ቀብር ውስጥ የቀብር የራሱ ሂሳብ አለ ፊትና ስላለ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲጠቅሱ قال مر النبي صلى الله عليه وسلم بقبرين فقال وانهما لا يعذبان وما يعذبان في كبير اما احدهما فكان يمشي بالنميمه واما الاخر فكان لا يستنزه من بوله ነብዩ ሰለላሁ ዐለይሂ ወሰለም በሁለት ቀብር አለፉና እየተቀጡ ነው አሉ ሰለላሁ ባለ ቀብሮች አንደኛቸው ሰው ያጣላ ነበር يمشي بالنميمه ሁለተኛው ከሽንቱ አይጥራራም ነበር አሉ ሰለላሁ يعني ይረጭበታል በትክክል እስንጃ ያረገም የመሳሰል ይሄ ወንጀል ይኖራል ሙስሊምም ዘንድ ይሄ የመሳሰለውም ካለ ይቀጣል በሌላው አንድ ሰው ቀብር ላይ ተቀጣ قيل له صليت صلاه بغير طهور صلاه ያለ طهارة ሰግደሃል ተብሎ يعني ትክክለኛ طهارውን ሳይጠብቅ ሰላት ሰግዷል ቀብር ላይ ይቀጣል የመሳሰለው ቀብር ላይ ቅጣት አለ